የተገናኛችሁበትና የተዋወቃችሁበት አጋጣሚ መጀመሪያ የት ነው ያየሽ? ሐዋሳ ነው መማረውና ለትምህርት ሐዋሳ ነው ሄድኩኝ። እዛ ነው የተዋወቅኩኝ። 12ኛ ክፍል እየተማርኩኝ የላጤዎች ምግብ እሰራ ነበር። አንቺ በየቤቱ እየዞርሽ ነው ምግብ የምትሰሪው? በየቤት በዛ መሃል አንዱ እሱ ነበር። ታዲያ ይሄ በየቤቱ የላጤ ቤት እየርሽ ምግብ መስራቱ ስራ ትንሽ ቻሌንጅ የለውም? ምክንያቱም ወጣት ነሽ፣ እነሱ ማላገቡ ወጣቶች ናቸው፣ ቆንጆ ነሽ ምናምንና ቻሌንጅ የለውም? ምኑ ጋር እንደሆነ ታውቃለህ? አላገኛቸውም እነሱ ጠዋት ነው የሚወጡት፣ ማታ ነው የሚገቡት። እኔ በዛ መሃል ነው ሂጂ የምሰራው። እንትን እማትረሺው ጊዜ ከሱ ጋር ካሳለፍሽው ነገር ላይ እማትረሺው ጊዜ መቼም አይረሳኝም የምትይው ጊዜ መቼ ነው? መቼ መሰለህ? ልደቱ ነበርና እሱ ስራ ነው ቤቱን አዝድቼ ምግብ ሰርቼለት ምናምን ፋድር የሆነች ዲኮር ነገር ሰርቼለት ምናምን ፋድር ሻማ አብርቼለት ወጥቼ ሄድኩኝ። እኔ ቤተክርስቲያን መሄድ ስለነበረብኝ ማታ ላይ ገባ አየ ምናምን አይቶ በቃ ምግብ ሳይበላ ቀለበት ሊገዛ ሄደ ማለት ነው። ተመርኩት ቀለበት አረኩኝ። ቀለበት አሰረልኝ። ግቢ ውስጥ ሰው የለም ምናምን ተከራይ የለም እሱ ያለበት ግቢና እሱ ቤት ነው። መቼስ ታፈቅረዋለሽ ምናምንና እንደዛ ተመርኩ ቀለበት ሲያደርግልሽ ምን ተሰማ? ነው ደስ ያለኝ ስሜቴን ምን ልበልሽ? በአንቺ ሙሉ ደስተኛ ነበር? እንደዛ እንደሆነ ነው ደስታህን ለመግለጽ እኮ ማንም ትዝ አይልም። አሁን የተጎዳሽበት ታሪክ እያየሁኝ አይደለምና መቼ ነው የተቀየረብሽ? አንድ ቀንም ጥርጣሬ የለኝ። ምን ያህል ጊዜ ነው አብራችሁ የነበራችሁ? ምን ያህል ጊዜ አብራችሁ ነበራችሁ? 1 አመት ምናምን። አንድ ቀንም ከፍቶኛ አቅም በዛ ማለት። መቼ ነው የተቀየረው ማለት እስካሁን ስትነግሪኝ አሁን የተጎዳሽበት ታሪክ እያየሁኝ አይደለምና መቼ ነው የተቀየረብሽ? ምንም ለውጥ አላሳየም። ሳያገኘኝ በዚህ ልክ ጊዜ የሰጠሽ ከሆነ እዛም ቤት ክራይ ሆኖ እዚህም ቤት ክራይ ከሚከፋል ለምን አጠቃለሽ አልገባሽ? ማለት በጣም ታፈቅሪዋለሽ፣ ቀለበት አድርጎልሻል ኦልሬዲ፣ ለምን አጠቃለሽ አልገባሽ? ግቢ ብላይ ገባ ነው ደስ በሚል ግንኙነታችን እየቀጠልን ጽንስ ተፈጠረ። እርጉዝ መሆንሽን ያወቅሽው እንዴት ነበር? በዛ መሀል ላይ ወር ራሱ አልሞላውም ቼክ አደረግን። አብረን ሄድ ነው። ከሱ ጋር ነው ሄዳችሁት? አንድ ላይ ሁለታችንም አስቀምጦ ነው የነገረን። ቆይ እሺ በሰዓቱ ደስተኛ ነበር ሲነገረው? ብሎ መክሮን አላለም። ለእኔ ምሳሌ ይሆን አላውቅም፣ እንዳይደብራት ብሎ ይሆን አላውቅም። ምንም አልመሰለም። ምሳሳት የተመለከታችሁት ቀንጨብጨብ ብሎ የቀረበው የመሲ የፍቅር ታሪክ ነው። ታዲያ በማን ያዘዋል እሸቱ ፖድካስት ላይ 2 ሰዓት ሙሉ የፈጀውን ይህንን ታሪክ እኔ በሚጣፍጥ መልኩ በ3 ደቂቃ ውስጥ ለእናንተ ይሄን በመሰለ መልክ ላስረዳችሁ መጥቻለሁ። እዚህ ላይ እንደተመለከታችሁ መሲ ማለት የተወለደችው በጎንደር ከተማ ሲሆን ለትምህርት 12ኛ ለመማር ወደ ሐዋሳ መጣ በላጤዎች ቤት እየዞረች ምግብ በመስራት ወይንም ተመላላሽ ሰራተኛ ሆና በሚትሰራበት ሰዓት ይህንን አሁን ያፈቀረችውን ወንድ ታገኛለች። በተለያዩ አጋጣሚ ግባቡና ከሱ ጋር ፍቅር ይጀምራሉ። ፍቅር በጀመሩ ሰዓት እጅግ በጣም ደስተኞችና ከዛም አልፎ ቀለበት እስከማድረግ የደረሰ ቢሆንም ነገር ግን ያላሰበችው ነገር ሳይገጥማት አልቀረም። ታዲያ አንድ ቀን አብሮ ተኝቶ በነበሩበት ሰዓት የሱን እጅ ስልክ ይዛ በምትጫወትበት ሰዓት በሞባይሉ ላይ ከሆነች ሴት ጋር የተጻጻፉትን ሜሴጅ ታያለች። ሜሴጁም ደግሞ ቀላል አልነበረም። መሽ ቤት የተመጣለ መልካም ጊዜ እናሳልፋለን፣ ደስ የሚል ጊዜ አለ፣ ከማንም በላይ እወዳለሁ የሚሉ ጽሁፎችን ያካተተበትና ለአንድ ፍቅረኛ መነበብ ያለበት ሳይሆን ቀርቷል። ነገር ግን እሷ በተኛበት ሰዓት ላይ ብዙ ነገር እያሰበች እስኪነቃ ተጠብቋለች። ከተነሳም በኋላ ሜሴጁን እያሳየች ማን እንደሆነች ስትጠይቅ ዝም ብዬ ማውራት ልጅ ነች፣ ካሁን በኋላ ከሷ ጋር ምንም አይነት ወሬ አይኖርም በማለት ይተዋታል። እሷም በጣም ስለምታምነው ይህንን ሁሉንም ነገር ችላ ታልፋለች። ታዲያ በዚህ በተደጋጋሚ በተደረገው ግንኙነት ላይ መሲ ታረግዛለች። ባረገዘችም ሰዓት ተመሳሳይ አንድ ላይ ሆስፒታል በመሄድ ስለ ልጁ ያላቸውን ግንዛቤ ይሰጣቸዋል። ምንም አይነት ውሳኔ እንዳይወስኑና መውለድ እንዳለባት ሐኪሙ ይነግራታል። ነገር ግን እሱ በዚህ ስላልተስማማ ወደ ቤት ከተመለሱ በኋላ በቴክስት ልጁን ማስወረድ እንዳለባት ይነግራታል። ለምን ብላ ስትጠይቀውም ተማሪ ነሽ፣ ገና ብዙ ነገር ይጠብቅሻል፣ እኔም አልተዘጋጀሁበትም ይላል። እሷ ምንም ሐሳቡን ባትወደውም ነገር ግን የግድ ሲጨነቅ ማየት ስለማትፈልግ ይህን ሐሳቡን እሺ በማለት መድኃኒት ወስዳለች። በዚህ መድኃኒትም ከባድ የሆነ ህመም ይገጥማታል። ከህመሙም በኋላ እግዚአብሔር ብሏት በዳነች ሰዓት ግን እንደ በፊቱ በሙሉ ፍቅሩ ሳይሆን ከአንገት በላይ በሆነ አኳውን አብሯት ነበር። እሷ ታማ ተኝታም እያለች ባዶ ቤት ጥሎ
ቤተሰብ ጥየቃ ለባሉ ወደ ሀገር ቤት ተመልሶ ይሄዳል። እሱ የባህር ዳር ልጅ ነው። ከዛ እስኪመለስ ጠብቃ አሁንም በመምጣቱ ደስታ ስለነበረች ምንም ሳይመስላት ትኖራለች። ቤተክርስቲያንም ይሄዳሉ። ለነፍስ አባትም ታሪካቸው ነግሮ ንስሐ ይገባሉ። ይህ ታዲያ ከበፊቱ እየላላ ያመጣው ፍቅር አንድ ቀን ያልጠበቀችው ነገር ያመጣባታል። የሆነ ሰዓት ላይ በየቀኑ የሚያወሩት ቀኑን ሙሉ በስልክ የሚውሉት ቴክስት ሲጻጻፉ የሚውሉት ልጆች ዝም መባሉ ሲያስፈራት ምን እየተፈጠረ እንደሆነ ብላ ስትጠይቀው ሊያገባ እንደተዘጋጀና የሰርጉም ቀን የፊታችን እሁድ ነው ሲል ያልጠበቀችውን ማርዶ ይነግራታል። በሰዓቱ ምንም ያህል ብትጎዳም አሁን ግን እንደተመለከታችሁ እንዲህ እየሳቀች ታሪኳን በትዝብት መልክ ስትናገር ሰምተናል። ይህ ከማን ያዟል እሸቱ ፖድካስት ላይ የነበረውን ታሪክ 2 ሰዓት ከምናምን ከሚፈጅባቸው ብዬ አሳጥሬ ያቀረብኩላቸው ፕሮግራም ነው። ከወደዳችሁ ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ። ለቤቱ አዲስ ሆናችሁ ደውል ምልክቱን አብራችሁ ደውል ምልክቱን አብሩ። ይህ ጃሾ ሚዲያ ነው።